ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ እንደምታዩት በጣም ምርጥ የሆነ በርበሬ አዘገጃጀት ነው ይዤላችሁ የመጣሁት። እየነጣብን ወይም እየጠቆረብን ለምንቸገር ሰዎችም እናም ለአመታት ቢቆይ የማይነጣብን የማይቀየር የበርበሬ አዘገጃጀት ነው። አዘጋጅታችሁም እንደምታመሰግኑኝ እርግጠኛ ነኝ። አሁን ወደ አዘገጃጀቱ እንሂድ፣ አብራችሁ ይቆዩ። በርበሬያችንን አስጥተናል። በጣም ቆንጆ በርበሬ ነው የገዛነው። ከለሩ እንዴት እንደሚያምር ጠቆር ያለውን ስንገዛ ቆንጆ ከለር ይዝልናል ማለት ነው። በርበሬያችን ቀነጣጥሰን ነው ያሰጣነው። ዛላው የሆነ ተለቅ ያለ ወፈር ያለ ጠቆር ያለ ከለር ሲሆን ቆንጆ ነው ማለት ነው። ስንገዛ እንግዲህ መርጠን መግዛት ይኖርብናል ማለት ነው። ከዛ ስንቀነጥስም እንደዚህ ያው ለማያውቅ ሰው ነው ጨርሰን ከዚህ ውልቅ ሳናደርገው ማለት ነው። እንደዚህ አድርገን ቀነጣጥሰን አዘጋጅተነዋል። እንደዚህ አድርገን በጨርቅ እንወለውላለን። አንዳንድ ሰው የሚያጠባለ ግን ስናጥበው ከለሩን አይጠብቅልንም፣ እንደምንፈልገው አይሆንም። ስለዚህ እንደዚህ እያደረግን ያው ለማሳየት ነው እንጂ እኔ ወልውየዋለሁ። እንደዚህ እየወለወል ለብቻ እናደርጋለን። ከዛ ሲደርቅልን እንደልዘዋለን ማለት ነው። ቀይ ሽንኩርታችንን ከዛ አዘጋጅቻለሁ። ደግመን እናለቀልቀዋለን ማለት ነው። ትንሽ እንዲጠፈጠፍልን እንደዚህ ገልብጠን ነጭ ሽንኩርታችንን እንጨምራለን። ነጭ ሽንኩርቱም እንደዛው በደንብ ከታጠበ ባይላጥም ችግር የለውም። ሽንኩርታችንንም እንደዛው ጠፈፍ እንዲልልን እናሰጣዋለን። እንደምታዩት እንግዲህ በዚህ መልኩ አጣጥበን አስጥተናል። ቅመሞቻችን ተንጠፍጥፈውልናል። ስለዚህ ለመደለዝ ላስቲክ ላይ እናደርጋለን ማለት ነው። ቀይ ሽንኩርታችን ተንጠፍጥፎልናል። ጫፍና ጫፉን ነው ቆረጥ ቆረጥ የምናደርገው። ባንልጠው ምንም ችግር የለውም ማለት ነው። 5 ኪሎ ለ20 ኪሎ በርበሬ ማለት ነው። ለአንድ ፈረሱላ መጠቀም ትችላላችሁ። ስለዚህ 5 ኪሎ ቀይ ሽንኩርት ተጠቅሜያለሁ ማለት ነው። ከዛ ነጭ ሽንኩርታችንንም እንደዛ እንገለብጣለን፣ እናቀላቅለዋለን። ያው ነጭ ሽንኩርቱ 3 ኪሎ ነው። ጎላል፣ ሲቀነጠስም እንደዛው ያጎላል። ስለዚህ ከ20 ኪሎ እስከ አንድ ፈረሱላ ባለው ውስጥ ማዘጋጀት እንችላለን ማለት ነው። በዚህ መጠን ዝንጅብል ግማሽ ኪሎ የሚሆን ተጠቅሜያለሁ። ሮዝመሪ የሩብ ግማሽ እንጨምራለን። ያው እኔ መዝኛዋለሁ ማለት ነው። ጤና አዳም ግማሽ የቡና ሲኒ ነው የጨመርኩት፣ ደረቁን ስለሚጨምር ነው። እናንተ አንድ ሲኒ ብታደርጉት ምንም ችግር የለውም። በሶ ብላ ሩብ ኪሎ ነው። ያው ደረቁን እጨምራለሁ። ስለዚህ ከዚህ እርጥቡን ሩብ ኪሎ ተጠቅሜያለሁ ማለት ነው። ማስደለዝ ነው የሚቀረን ማለት ነው። እንደምታዩት በርበሬያችንን ቆጣጥረን አዘጋጅተናል። ቅመማችንም እንደዛው ዝግጁ ነው ማለት ነው። ደልዘነው ተመልሰን እንገናኛለን ማለት ነው። በርበሬያችንም ቆንጆ ሆኖ ነው የደረቀልን። ይሄው ቆንጆ ሆኖ እንዲደለዘን እንደዚህ ቀጭ ማለት አለበት። ያው ብዙ ፀሐይ መምታት ሳይሆን ያው ቆንጆ ፀሐይ ባለበት እንዳይነጣብን ደጋግመን ሳናሰጣው ማለት ነው። እንደዚህ ሲሆንልን ቆንጆ ሆኖ እኩል ሆኖ ይደለዝልናል ማለት ነው። ለመድረቅም አያስቸግረን። አሁን አስደልዘነው ተመልሰን እንገናኛለን። እሺ ይሄው በርበሬያችን ተደልዞ መጥቷል። እንደምታዩት ተስተካክሎ ቆንጆ ሆኖ ነው የተደለዘልን። ያው ቅመማችንንም እንዳያችሁት አጥበን ብዙ እርጥበት እንዳይኖረው አንጠፍጥፈነዋል። በርበሬያችንም እንደዛው ተስተካክሎ ነው የደረቀልን። እናም በርበሬያችን እንዳይነጣ እንደዚህ ለመደለዝ ዝግጁ ስንሆን እናሰጣለን ማለት ነው። ቆንጆ ሆኖ ነው የተደለዘልን። ሽታው ራሱ እንዴት ደስ እንደሚል የነጭ ሽንኩርቱ፣ የዝንጅብሉ እና ያው እርጥብ ቅመሞቹ በሙሉ ቆንጆ ቃና ሰጥተውልናል። አሁን እንደዚህ አድርገን ትምትም እናደርግና እናሳድረዋለን ለ2 ቀን ማለት ነው። ለ2 ቀን ካሳደርነው በኋላ ነው የምናሰጣው። ከ2 ቀን በላይ ግን አናቆየው፣ ሊሻግትብን ይችላል ማለት ነው። ስለዚህ ያደርጋል የቅመሙን የእርጥብ ቅመሞቹን
ቃናዎቹን እንዲወስድልን ማለት ነው። በርበሬያችንን ልናሰጣ ነው ማለት ነው። በሁለተኛ ቀኑ እንደዚህ ቆንጆ ሆኖ ቅመሙን ወስዶልናል። ይሄው ጠፈፍ ብሏል። ይሄው እንደምታዩት ብትና አድርጌ አስጥቻለሁ። ተመልካቾቼ እንደምታዩት በርበሬያችንን እንደዚህ ብትና አድርገን አስጥተነዋል። 2-3 ቦታ ነው ያሰጣሁት። እንደዚህ ብትና አድርገን ስናሰጣው ቶሎ ይደርቅልናል ማለት ነው። እንደምታዩት እዚህም ጋር በትንሹ ቀንሼ ብትና አድርጌ አስጥቻለሁ። እንደዚህ ብትና አድርገን ስናሰጣው ቶሎ ይደርቅልናል፣ ጊዜና ጉልበታችንንም ይቆጥብልናል እና ቆንጆ ሆኖ መድረቅ አለበት። ቆንጆ ሆኖ ካልደረቀልን ያው ሽርክት ሲሆን ወፍጮም ላይ ስናስፈጨው ይቃጠልብናል። በዛ ላይ አይበረክትም፣ ደስ አይልም። ስለዚህ ቆንጆ ሆኖ ድቅቅ ብሎ እንዲፈጭልን መድረቅ አለበት እና ያው ቶሎ እንዲደርቅልን እንደዚህ ብትና አድርገን ከቻልን እናሰጣና ቶሎ ለማድረቅ እንሞክራለን ማለት ነውና በየቀኑ የምናሰጣው ፀሐይ የምናበዛበትም ከሆነ ጥሩ አይሆንም፣ በርበሬያችን ይነጣል። ስለዚህ እሱንም እንትን ብለን ያው ከደረቀ ልክ በምናስፈጭበት ቀን ፕሮግራማችን ሲሆን ያው ደርቋል ብለን የተወሰነ ካደረቅነው በኋላ እናስቀምጠውና ልናስፈጨው ስንል ደግሞ ብናሰጣው ቆንጆ ነው ላለው። ለምን ያው በየቀኑ ባሰጣነው ቁጥር ይነጣል። ስለዚህ ያው በርበሬያችን ቆንጆ ከለር እንዲይዝልን እንደዚህ ፕሮግራማችንን ጠብቀን አስተካክለን ብናሰጣው ጥሩ ነው ማለት ነው። እና እንደምታዩት ይሄው ቀጭን የሚለው ደርቆልናል። ይሄው ቆንጆ ሆኖ ደርቆልናል። ሞቻችንን ሞቅ ሞቅ እናደርጋለን። ኮረሪማችንን አዘጋጅተናል። ይሄ 1 ኪሎ ነው፣ ግን አንዳንዱ ፍሬ የሚወጣው አለ የማይወጣው አለ ማለት ነው። ስለዚህ በብርጭቋችን እየለካን እንጨምራለን ማለት ነው። ልኬቱንም ለማወቅ እንዲመቸን የማይችለው ቆንጆ ሆኖ እንዲሞቅልን ከፍየዋለሁ ማለት ነው። ይሄ 3 ብርጭቆ ነው። ትንሽ ሞቅ ሞቅ ነው የምናደርገው ቆንጆ ሆኖ እንዲፈጭልን ነው እንጂ ያው ይጠቁርብና እሳት መግባት የለበትም። ይሄን ያክል ሞቅ ካለልን ይበቃዋል። ይሄ 4ኛ ነው። 5 ብርጭቆ ጨምረናል ማለት ነው። ያክል ከሞቀልን ይበቃዋል። ከዛ በሶብላችን እንጨምራለን። 4 ብርጭቆ ጨምራለሁ ማለት ነው። እሺ በሶብላችንም ይሄን ያክል ሞቅ ካለልን ያው ቶሎ ስለሚሞቅ ይበቃዋል። ከዛ ጥቁር አዝሙድ 2 ብርጭቆ ጨምራለሁ ማለት ነው። ከዛ ያው ቅመሞቻችን ታጥበው ተለቅመው የተዘጋጁ ናቸው። ያው ሳጥበው አላሳየኋችሁም፣ ያው ቪዲዮ እንዳይረዝም። እሺ አሁን ሞቅ ብሎልናል። ከዛ መከለሻችንንም እንደዛው ወጥተን እንጨምራለን። ሩብ ኪሎ ነው፣ 2 ብርጭቆ ሊሆን ይሄን ያክል ጎሎታል እና ይበቃዋል። ምንም ችግር የለም እንጨምራለን። መከለሻችንን ይሄን ያክል ሞቅ ካለልን ይበቃዋል። ከዛ አብሽ 1 ውሃ ብርጭቆ፣ አብሻችንም እንደዛው ሞቅ ሞቅ ብሎልናል። ነጭ አዝሙድ እንጨምራለን 2 ብርጭቆ። ነጭ ቅመማችንም እንደዚህ ሞቅ ሞቅ ካለልን ይበቃዋል እንዳይጠቁርብን። ከዛ ያው ሰፌዱ ስለሞላብኝ ሌላ አቅርቤያለሁ። ከዛ ድንብላል እንጨምራለን 2 ብርጭቆ ጨምራለሁ። ድንብላላችንን እንደዛው ትንሽ ሞቅ ካረግነው ይበቃዋል። ሮዝመሪ 2 ብርጭቆ። እርጥብ ቅመሙ ላይ ብዙ ከጨመራችሁ ከዚህ ቀነስ ብታደርጉት ችግር የለውም ማለት ነው። ቅጠላችንም ይሄን ያክል ከሞቀ ይበቃዋል። ከዛ ኮሰረት
2 ብርጭቆ ጨምራለሁ። ኮሰረታችንም እንደዛው ትንሽ ሞቅ ካለልን ይበቃዋል። ያው ቶሎ ስለሚሞቅ ማለት ነው። የጤና አዳም ፍሬ 1 ሲኒ ሊሞላ ትንሽ ነው የቀረው። 1 ሙሉ ብታደርጉበትም ቆንጆ ነው። እኔ ያለኝ ይሄ ስለሆነ ነው። ከዛ እሱንም እንደዛው ሞቅ ሞቅ እናደርጋለን። ጤና አዳማችንም ይሄን ያክል ሞቅ ካለልን ይበቃዋል። ከዛ ጨው 1 ኪሎ ግራም ነው። ያው ለመለካት እንዲመቸን ነው እንደዚህ በብርጭቆ ማደርገው። 4 ብርጭቆ ጨምሬያለሁ ማለት ነው። ጨዋችንም ይሄን ያክል ሞቅ ሞቅ ካለልን ይበቃዋል። ከዛ ያው እንዲቀዘቅዝልን አሁንም ሌላ እቃ ላይ አድርገዋለሁ። እሺ ይሄው ቅመሞቻችን ቀዝቅዘውልናል። ከዛ እናቀላቅለዋለን ማለት ነው። በደንብ መቀዝቀዝ አለበት። ትኩስ እንደሆነ ከሆነ ልዝዝ ነው የሚለው። ስለዚህ ትንሽ ሲቀዘቅዝ ቃ ይላል ማለት ነው። ድርቅ የማለት ነገር ይኖረዋል። ለዘዝ ያለ እንኳን ቢኖረው ማለት ነው። ከዛ እንደዚህ እናቀላቅለዋለን። ይሄንንም እንደዛው እናቀላቅለዋለን። ከዛ ጨዋችንንም እንደዛው እናቀላቅላለን እና ያው እናቀላቅለዋለን። እናም ይሄንን ለ20 ኪሎ በርበሬ ነው እኔ ያዘጋጀሁት ይሄን ቅመሙን ማለት ነው። እናንተ እንደምታደርጉት መጠን በግማሽ ማድረግ ትችላላችሁ። ከዚህም በላይ ከሆነ በእጥፍ ማድረግ እንችላለን ማለት ነው። ከዛ ያው እናቀላቅለዋለን። በርበሬያችንን ያው 3 ቦታ ከፍለን ያሰጣነውን አንድ ላይ አድርገናል። ይሄው ቅመማችንም እንደዚሁ ያቀላቀልነው። ከዛ አሁን እዚህ ጋር ገልብጠን እናቀላቅለዋለን ማለት ነው። አሁን እናቀላቅለዋለን። እሺ እንደምታዩት በደንብ አድርጌ ካቀላቀልኩት በኋላ እንደዚህ ማዳበሪያ ውስጥ ጨምሬዋለሁ። አሁን የሚቀረን ማስፈጨት ነው ማለት ነው። ማስፈጨቸው ተመልሰን እንገናኛለን። እሺ ይሄ ውድ ተመልካቾቼ በርበሬያችን ተፈጭቶ መጥቷል። እንደምታዩት በጣም ቆንጆ ከለር ነው ያዘልን። ሽታው ራሱ እንዴት ደስ እንደሚል ቤቱን ውድ አድርጎታል። እና አሁን ደግሞ እስኪ ነፍተን እናየዋለን ማለት ነው። እና አሁን የሚቀረን እየነፋን እቃችን ውስጥ ማስቀመጥ ነው ማለት ነው። አንዳንድ ሰው ፕላስቲክ ላይ አሽጎ ያስቀምጣል። አሽገን ስናስቀምጠው ሲቆይ ይነጣብና፣ ስለዚህ እንደሱ ባናደርገው ጥሩ ነው። በተለይ ሞቃት አካባቢ የምንኖር ሰዎች ይበላሽብናል። በጣም ነው የሚቀይረው ከለሩ፣ መቆየት አይችልም። ስለዚህ እቃ ውስጥ ክድን አድርገን እናስቀምጠው ጥሩ ነው። ሌላውንም እንደዚሁ እየነፋው አዘጋጀዋለሁ ማለት ነው። እሺ እንደምታዩት ከለሩ እንዴት እንደሚያምር፣ ሽታው ራሱ ገና ሳይሰራበት እንዴት እንደሚጣፍጥ እና እንደዚህ ያማረ ከለር ጣዕሙን ቆንጆ የሆነ በርበሬ ለማዘጋጀት በርበሬውን ስንገዛው ካገዛዛችን ጀምሮ ማለት ነው። እናም ስናሰጣውም እና ደግሞ ቅመሙ አጨማመራችን ማለት ነው በጣም ትልቅ አስተዋጽኦ ያደርጋል። እና እየነጣብን ወይም እየጠቆረብን የምንቸገር ሰዎች በዚህ መልኩ ብታዘጋጁ ትጠቀሙበታላችሁ። እናም በዚህ መልኩ አዘጋጅታችሁ ሞክሩት፣ ተወዱታላችሁ። በጣም ምርጥ በርበሬ አዘገጃጀት ነው እና እንደሁሌም ስለምታበረታቱኝ፣ ስለምትሰጡኝ አስተያየት፣ ስለምትደግፉኝ እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ። እናም ላይክ ሼር ብታደርጉልኝ በጣም ደስ ይለኛል። ቪዲዮዬ ሰዎች ጋር እንዲደርስ ይረዳኛል ማለት ነው። የተለያዩ አዘገጃጀቶችም አሉ። ብዙ ሰው የወደደው ምጥን ሽሮ አዘገጃጀትም አለ፣ ነጭ ሽሮ በእሱ አዘገጃጀትም አለ። ገብታችሁ ብታዩዋቸው። እናም በዚህ መልኩ አዘጋጅታችሁ ሞክሩት፣ ትወዱታላችሁ። በጣም ምርጥ በርበሬ አዘገጃጀት ነው። ለአመታት ቢቆይ የማይነጣብን በጣም ቆንጆ በርበሬ አዘገጃጀት ነው።
አዘጋጅታችሁ ሞክራችሁት አስተያየታችሁን ጻፉልኝ። አዳዲሶች ካላችሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁኝ። ስለተከታተላችሁ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው